ታውቃላችሁ ሰዎች በእኛ ሀገር ባይሆንም በውጭ ሀገር ግን ሶስት ነገሮችን ማድረግ የለባቸውም ተብለው ይጠራሉ። እነዚህም ሶስት ነገሮች የመጀመሪያው አስፋልት ሲሻገሩ ቀኝና ግራን አለመመልከት ነው። ሁለተኛው ደግሞ ካልሲን በስሊፐር ማድረግ ነው። ሶስተኛውና ዋነኛው ነገር ግን የሜክሲኮ ካርቴሎችን መናገር ነው። እናም በዛሬው ቪዲዮችን የምንመለከተው ዘ ፓይሬት ኦፍ ኩሊያካን ያደረገውን የሞኝ ተግባር ነው። ይህም ልጅ አንድ ያልተገባ ነገርን በመስራቱ ከባድ እርምጃ ተወሰደበት። በመጀመሪያ ግን ካርቴል ራሱ ምን እንደሆነ ትንሽ ማብራሪያ ልስጣችሁ። ካርቴሎችን በባህላዊ መልኩ ስንመለከታቸው የየራሳቸው ምርቶች ለመሸጥ የሚጣጣሩ የገበሬ ግሩፖች ናቸው። ነገር ግን ወደ ሜክሲኮ ካርቴሎች ስለወጣቸው እኚህ ካርቴሎች በብዛት የሚሸጡት ነገር እጾችን ነው እና እነዚህንም እጾች ለመሸጥ የተለያዩ ቦታዎች መሄድ አለባቸው። ግን ወደ ሌላ ቦታ ለመሄድ አንድ የሚያስፈልጋቸው ነገር ክብርና ዝና ነው። እሱንም ለማግኘት ግዴታ መጣላት፣ መግደል እና ማሸነፍ አለባቸው። ይህንንም ለማድረግ ይጋደላሉ፣ ይጨፋጨፋሉ። ይህም ነገር ነው በሜክሲኮ ውስጥ እየተፈጠረ ያለው። ይህ በእንዲህ እንዳለ በሜክሲኮ ከ150 የሚበልጡ ካርቴሎች እንዳሉ ይጠረጠራል እና ይታወቃል። እና እነዚህ ካርቴሎች ደስ ካላቸው ይገሏችኋል፣ ደስ ባትሏችሁም ይገሏችኋል። ምርጫው የነሱ ነው። አሁን ለምሳሌ ይህንን ካርታ ስንመለከት በካርታው ላይ የተለያዩ ቀለሞችን እንመለከታለን። እነዚህ ቀለሞች የተለያዩ የአካባቢ ክፍሎችን ይነግሩናል። እነዚህ በየቀለም የተለያዩ ግሩፖች የተለያዩ የካርቴል ቡድኖችን ያሳዩናል። ይህ በሰፊው በቀዩ የምንመለከተው ሃሊስኮ ዘ ኒው ጄኔሬሽን ወይንም ሲጂኤንጂ ይባላሉ። እናም ዘ ፓይሬት ኦፍ ኩሊያካንም የተናገረው ዘ ሃሊስኮ ኒው ጄኔሬሽን የተባሉትን እኚህን ግሩፖች ነበር። ትክክለኛ ስሙ ጆዋን ሉዊዝ ላጉናስ ሮዛሌስ ሲባል ሲናሎዋ ነበረ ተወልዶ ያደገው እና ጆዋን አስቸጋሪ የልጅነት ጊዜ ነበረው። ገና እንደተወለደም አባቱን አያውቀውም። አባቱም በልጅነቱ ነበረ ትቶት ሄደው። እናቱ ትንሽ ካሳደገችው በኋላ ለአያቱ ትታው ሄዳለች። እናም ይህ ልጅ እንዲህ ባለ መልኩ አድጎ 15 ዓመት ሲሞላው ሀገሬን፣ ትምህርቴን አቁሜ ወደ ሌላ ቦታ ሄጄ ህይወቴን ጀምራለሁ በማለት ወደ ሌላ ቦታ ይሄዳል። እዛም በመሄድ መኪና በማጠብ ስራ ላይ ይሰማራል። እናም ይሄ ልጅ በልጅነቱ ጀምሮ የተለያዩ ህይወቶችን በማሳለፉ ብዙ ነገሮች ውስጥ ገብቷል። ከነዛም ውስጥ እጾችን መጠቀም፣ የተለያዩ መሳሪያዎችን መያዝ እና መጠጣት ይገኙበታል። ¿Le va a tomar o qué? Arremánguele, Diego, arremánguele. Míralo el viejo, para que vean que es verdad mi compa, mira. ¿Qué? ¿Como hueso qué? ¿Qué? የልጅ ግን በአንድ ጊዜ ለህይወቱ መልካም ነገር ይከፈትለታል። ይህንንም መልካም ነገር የጀመረው የተለያዩ ቪዲዮዎችን በመስራት ነበር። የሚሰራቸውን ቪዲዮዎች እንዳሁኑ ጊዜ በቲክቶክ ሳይሆን በፌስቡክ ነበር የሚለቀው። ከፌስቡክም ከፍ በማድረግ ኢንስታግራም ጀመረ። በዛም ያላቆመው ወደ ዩቲዩብ ገባ። በዩቲዩብ ላይም የሚሰራቸው ቪዲዮዎች የሚያዝናናቸው ሰዎች ላይክ እና ሼር እያደረጉ እውቅናውን ጨመሩለት። እውቅናውም በዛ አላቆመም ነበር፣ እየገፋ መሄድ ጀመረ። በዚህም 100 ሺዎች በዩቲዩብ ላይ ሰብስክራይብ አደረጉት። በ17 ዓመቱ ከ1 ሚሊዮን የበለጡ ሰብስክራይበር እና ፎሎወር በሁሉም ሶሻል ሚዲያዎች ላይ ማግኘት ችሏል። እና ይህ ልጅ እውቅናና ዝናውን ለመልካም ነገር አልተጠቀመበትም ነበር። ገና 17 ዓመት እንደሆነው የአካባቢ ላይ የሚገኙ የተለያዩ ፓርቲዎች ላይ መሳተፍ ጀመረ። የተለያዩ ታዋቂ ሰዎችም እሱን ብቻ እየነጠሉ በእውቅናው የተለያዩ ግብዣዎችን ይጋብዙት ጀመር። ፓርቲዎች የተለያዩ ዝግጅቶች ላይም ይሳተፋል። ከዛም በተጨማሪ የተለያዩ ሙዚቀኞች ና ሙዚቃችን ላይ ተሳተፍ እና እውቅና እናገኝ አንተም አገኝ እያሉ ይጋብዙት ነበር። እናም በዛ ሰዓት ነበረ ያቺ ዘ ፓይሬት ኦፍ ኩሊያካን የምትለውን ስም ለራሱ ያወጣው። No vuelta. Pero lo perdió, oiga. Lo perdió, señor. Primero militar, que... Venga, hermano. Si quieres, si te dan la mitad, vete para allá. No. Acuéstalo, güey, acuéstalo mejor, acuéstalo ahí. እና ይህ ልጅ ትልቅ ሰው መስሎ መገኘት ስለሚፈልግ ሰውነቱ ላይ ንቅሳቶችን መነቃቀስ ጀመረ።
እና ግን ይህ በፍጥነት የተገኘ እውቅና የተለያዩ መዘዞችን ይዘውበት መጡ። ብዙ ጓደኞቹ ምን ብለው ይመክሩታል መሰላችሁ? አንተ ልጅ ተረጋጋ፣ ሰክረ እየለቀቀ ያለው ቪዲዮ ብዙ ጊዜ ለእኛ ጥሩ አይደለም፣ ለአንተም ለህይወት ጥሩ አይደለም ሲሉ ይመክሩታል። ግን ጆዋን አልሰማቸውም ነበር። ምክራቸውን ችላ በማለት የተለያዩ ቪዲዮችን ከጠጣና ከሰከረ በኋላ ይቀዳና ይቀርጽ ጀመር። ከነዛን ቪዲዮዎች አንዱ ይህ እና ህይወቱን የቀጠፈለት ሊሆን ችሏል። ጆዋን ጠጥቶና ሰክሮ የ10 ሰከንድ ቪዲዮ ለቀቀ። በቪዲዮ ላይም ዘሃሊስኮ ኒው ጄኔሬሽን የተሰኘውን ካርቴል መሪ የሆነውን ኤልሜንቾን እየተሳደበ ነበር። ስድቡም እንትኔ ነበር። እናም በዚች ቪዲዮ የጆዋን ህይወት መመሰቃቀልና መዘበራረቅ ይጀምራል። በዲሴምበር 18 2017 ሰኞ ቀን ጆዋን ከጓደኞቹ ጋር በመሆን ሃሊስኮ የሚገኝ አንድ ባር ለመጠጣትና ለመዝናናት በምሽት ይሄዳል። ምሽቱም ሰላማዊ ነበር። ነገር ግን ከትንሽ ሰዓታት በኋላ አንድ አስደንጋጭ ነገር ይፈጠራል። የታጠቁ ግሩፖች ወደ ባሩ ሽጉጥና ጠመንጆቻቸውን ይዘው ገቡ። በመግባትም ከ15 እስከ 18 ጊዜ ይተኩሳሉ። ታርጌት ያደረጉትም ጆዋንን ነበር። በዚህም ጆዋን ተተኩሶበት ተገደለ። በዛ ቦታ ማናጀሩን የሰራ የነበረ ግለሰብም ተመቶ እንደቆሰለ የተለያዩ ምንጮች ያሳዩናል። አንዳንዶች ተገሏልም ሲሉ ይናገራሉ። ፖሊሶች የጆዋንን ሬሳ ለመለየት ራሱ ላይ የተነቀሰውን ታቶ ማየት ነበረባቸው። በዚህም ማን እንደሆነ ሊያውቁ ችለዋል። እዚህ ጋር እንድታውቁ የምፈልገው ነገር በዚህ ግድያ ላይ 100% ኤልሜንቾ ተሳትፏል ወይንም ገዳይ ነው እያልኩ አይደለም። ግን ያ ቪዲዮ በኖቬምበር 9 2017 ተቀረጸ። ከወር ከ15 ቀን በኋላ ግን ጆዋን ተገደለ እና ይህ ነገር ደግሞ ከማን ጋር ቀጥታ ሊያገናኙ እንደሚችል የታወቀ ነው። የተናገረው ነገር ምንም ምህረት የለሽ ነው። ለጆዋን ሞት ማንም ሰው ያልታሰረና ለፍርድ ያልቀረበ ሲሆን ፖሊሶችም ይህን ነገር አድበስብሰው ሊያልፉት ችለዋል። ማንም ሰው ምንም አልተባለም። የሜክሲኮ ፖሊሶችና ከፍተኛ ኃይሎች የአሜሪካን እርዳታ ይሻሉ። ለትንሹ ለትልቁም ነገር አሜሪካ መታ እንድትረዳቸው ይፈልጋሉ። ነገር ግን በዚህ ነገር ላይ አሜሪካ ተሳትፋም የራሴ የምትለው ትልቅ ፍንጭ ማምጣት አልቻለችም። ምክንያቱም አሜሪካ ለራሷ ትፈልገዋለች፣ ግን ልታገኙ አልቻለችም። ጉግል ሄዳችሁ ራሱ በአሁን ላይ በዓለማችን ላይ ያለ ከፍተኛና አስፈሪ የካርቴል ቡድን ብትሉ የመጀመሪያው የሚመጣላችሁ ሲናሎዋ ካርቴል ነው። ይህም ካርቴል የኤል ቻፖ ካርቴል ሲሆን ሁለተኛው ግን ሲጄኤንጂ ወይንም የኤልሜንቾ ዘ ሃሊስኮ ኒው ጄኔሬሽናል ካርቴል የተሰኘው ግሩፕ ነው። እኔ ብዙ ጊዜ የማይገባኝ ነገር እነዚህ ኢንፍሉዌንሰሮች ለምን ከማያገባቸው ውስጥ ገብተው ለምን እንደሚዘበራረቁ ነው። ይህ ልጅ ያን ጊዜ ይህንን ቪዲዮ ባይሰራ ወይንም ባይሳደብ ይህ ሁሉ ነገር አይመጣበትም። እስካሁኗ ጊዜም ሊኖር የሚችልበት ብዙ እድል ነበረው። እውቅናውን ተጠቅሞ ደህና ነገር ቢያደርግበት ኦር ያንኑ ኮንተንቱን ይዞ ቢቀጥል እስካሁን በሕይወት ይቆይ ነበር። ግን እሱ ያንን አልመረጠም። እሱም የመረጠው ሕይወቱን አሳጣው። የሚገርማችሁ ጆዋን ብቻ አልነበረም እንደዚህ አይነት ነገር የሚሰራው። ብዙ ኢንፍሉዌንሰሮች ወደ ሶሻል ሚዲያ ይመጡና ካርቴሎችን ይሳደባሉ። ግን ክፍያው የባሰና የጠነከረ ነው። ሁሉም ከሰሩ ከወር ከሆነ ጊዜ በኋላ ይጠፋሉ። የት እንደጠፉ እስካሁን አይታወቅም። እንድታውቁት የምፈልገው እኚህ ካርቴሎች ትንንሽ የሰፈር ውስጥ ቡድኖችና ጋንጎች አይደሉም። በቢሊዮኖች የሚሰሩ ናቸው። የሚያስገርመው በሜክሲኮ በሌሎች ኢንዱስትሪዎች ሳይጠቃለል በካርቴል እና በእጽ ኢንዱስትሪ ብቻ 5ኛ ደረጃ ነው። ማን የሲጄኤንጂ ግሩፕ እና ኤልሜንቾን በዚህ ወሮ በላ መሰደብም ለነሱ እንደ ልዕልና መውረድ ወይንም ዝቅ ማለት ነው የሚያስቡት። ይህም ማለት ኤልሜንቾ ተሰደበ ማለት ክብራቸው፣ ዝናቸው፣ ሁሉም ነገር አብሮ መውረዱ አይቀርም። እነዚህ ትንንሽ ስህተቶችን ደግሞ ቀድሞ ካልተወገዱ ይባስ የሚያመጡት ነገር የከፋ ስለሆነ እነሱ በፍጥነት ጆዋንን አስወግደው ለሌላው ማስተማሪያና ምክርን ሰጥተዋል። ጆዋን እንደዛ ንቆ የተናገረው ኤልሜንቾ በአሜሪካ የሚፈለግ ትልቅ ወንጀለኛ ነው። እሱንም ለጠቆመ ወይንም የት እንዳለ ለተናገረ $15 ሚሊዮን እንደሚከፍሉ ቃል ገብተዋል። እስካሁን ግን አየሁትም ታየም የሚል ሰው የለም። ምክንያቱም መዘዙ ከዛም ይከፋ ነው። Tonight the DEA is offering $10 million for information leading to the arrest of the Mexican drug kingpin known as El Mencho. የኤልሜንቾ ወንድ ልጅ ታስሮ ለአሜሪካ የተላለፈ ሲሆን 30 ዓመት እስር ተፈርዶበታል። የኤልሜንቾ ሁለት ወንድሞች ደግሞ በ2024 እና
በ2022 ታስረዋል። የኤልሜንቹ የሴት ልጅ ባሏ ደግሞ እሱም በካሊፎርኒያ ሞቻለሁ የሚል የውሸት ሰርተፍኬት በማውጣት እየኖረ ነበር። ነገር ግን በዲኤ ተይዞ ወደ እስር ቀርቧል። እስሩም 11 ዓመት እንደሆነ ተነግሯል። ከዛም በተጨማሪ የሚስቱ ወንድም ደግሞ 30 ዓመት እስር ተፈርዶበታል። አሁን ላይ መላ ቤተሰቡ በሚባል ደረጃ ሁሉም ታስሮ ይገኛል። ኤልሜንቾ ግን እስካሁን አልተያዘም። ተደብቆ ማርኬቱን እየተቆጣጠረ ይገኛል። ይህም ምን አይነት ፓወርና ኢንፍሉዌንስ እንዳለው ያሳየናል። የዛሬው ታሪካችን ይህንን ይመስል ነበር። ታሪካችን ከተመቻችሁ ላይክ እና ሼር በማድረግ ሀሳባችሁን፣ አስተያየታችሁን ግለጹልኝ። የዛሬው ቪዲዮአችን ይህን ይመስላል። እስከ ወዲያኛው መልካም ጊዜ። ቻው።